ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ የአማርኛ ፊደላትን ወደፊት እንዲሁም ደግሞ ከመጨረሻው ወይም ደግሞ ከመጀመሪያው ወደ መጨረሻ እንዲሁም ከመጨረሻው ወደ መጀመሪያው ወደ ኋላ በማንበብ ፊደሎችን ከባለፈው የቀጠለውን የአማርኛ ፊደሎችን እናያለን። እንግዲህ ባለፈውም አይተናል። ባለፈው ቪዲዮአችን ከሀ ጀምረን አይተናል ግማሾችን። ዛሬ ደግሞ ከዛ የቀጠለውን እንግዲህ ፊደሎችን ወደ ኋላ ወደፊት በደንብ አድርገን እንድንይዛቸው አድርገን እያየን እንገኛለን። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥንላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውስጥም ያላችሁ በሀገር ውጭም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት ስራችሁን እየሰራችሁ በአጭር ጊዜ መውሰድና መማር ትችላላችሁ ማለት ነው። እያንዳንዳቸውን ስናይ ከመጀመሪያው ጀምረን የመጀመሪያው ፊደል እንግዲህ ማን ነው ስንል አ ነው የሚባለው። አ። ይሄኛው ማን ነው? ኡ። ይሄኛው ኢ። እሺ። አ። እሺ። ኤ። እ። ይሄኛው ኦ። በጣም አሪፍ። እንግዲህ ምንድነው ከባለፈው ያየነውን እስከዚህ አይተናል። እስከዚህ ድረስ ማለት ነው። ከዚህ ቀጥለውን ደግሞ እስከ ፐ እስከ መጨረሻው ማለት ነው። እስከ ፐ እንግዲህ ወደ 34 የሚደርሱ የአማርኛ ፊደላት ነው ያሉ። ከዚህ በፊት ያለው ኘ ነው። እስከ ኘ የሚደርሰውን አይተናል። ዛሬ ደግሞ ከአ ጀምረን እስከ ፐ እስከ መጨረሻ ያለው ነው የምናየው ማለት ነው። አሁን ወደፊት አይተነዋል። አ ስንል ምንም ነገር የለውም። ኡ ስንል ከጎኑ ምን አለበት? ቅጥል አለበት። ኢ ስንል ደግሞ እግሩ ሸፈፍ ያለ ነው። አ ስንል ከወደ ግራ እግሩ ምንድነው? ያጠረ ነው። ኤ ስንል ምን አለበት? ቀለበት አለበት እግሩ ላይ። እ ስንል ደግሞ ከላይ የዝግዛግ ምልክት አለበት። ኦ ስንል ደግሞ ምንድነው? ከወደ ቀኝ እግሩ ያጠረ ነው። በፊደሎች ቅርጽም ሆነ በድምፅ አወጣጣቸው በቀላሉ ፊደሎችን መያዝና መረዳት እንችላለን ማለት ነው። በጣም አሪፍ። ሌላኛው አሁን ወደፊት ነው ያየናቸው። ወደፊት እንግዲህ እናነባቸዋለን ብዙውን ጊዜ። ከዛ ግን ቃል በምንመሰርትበት ጊዜ ወይም ደግሞ ሌላ ነገር በምናነብበት ጊዜ ምንድነው ወይም ቃላት ለመመስረት ስናስብ ከሌሎች ፊደሎች ጋር በሚመጡበት ጊዜ እነዚህ ፊደላት የመወዛገብ ነገር ያጋጥመናል። ወደፊት እንጠራና ያ እንዳያጋጥመን ወደኋላ እናነባቸዋለን። ከዚህ ከፊት ከመጨረሻው ወደ መጀመሪያው ወደ ኋላ። ያ ማለት ከአ ጀምረን ምን እያለን ማለት ነው? ኦ እ ኤ አ ኢ ኡ አ እያልን ማለት ነው ወደኋላ። ያ ማለት ይሄኛው ማለት ነው። ይሄኛው በሁለተኛ ላይ ያስቀመጥነው ተመሳሳይ ነው። የዚህኛው ግልባጭ ነው። ከዚህ ከመጨረሻው ከዚህ ከኋላ ወደ መጀመሪያው መምጣት ያ ማለት ይሄ ማለት ነው። ማን እንለዋለን? ኦ ይሄኛው እ ኤ አ ኢ ኡ አ ብለን ወደኋላ እናነባቸዋለን። ወደኋላ ካነበብናቸው ወይም ወደኋላም በደንብ ማንበብ መጥራት ከቻለን ፊደሎችን ለይተናቸዋል ብለን ማውራት እንችላለን ማለት ነው። በጣም አሪፍ። ሌላኛው ይሄ ማን ነው? ከ ነው አይደለ? ከ። ይሄኛው ኩ። ይሄኛው ኪ። ይሄኛው ካ። እሺ። ኬ። ይሄኛው ክ። ይሄኛውስ ኮ። ኮ እንላለን። በጣም አሪፍ። አሁን ይሄንን ወደኋላ ደግሞ እናያቸው። እንግዲህ ከስንል እንደምታዩት ከላይኛውም ጋር ስናካሄደው ወይም ደግሞ ስናየው ምንድነው? ኩ ስንል ምንድነው? ጎኑ ላይ ቅጥል አለበት፣ እዚህም ቅጥል አለበት የኡ። እሺ ሶስተኛ ላይ ኪ ስንል እግሩ ሸፈፍ ያለ ነው። ይሄም ኢ ስንል እግሩ ሸፈፍ ያለ ነው። እሺ እዚህኛው አራተኛ ላይ ካ ስንል ከወደ ግራ እግሩ ያጠረ ነው። እዚህም አ ስንል እግሩ ከወደ ግራ ያጠረ ነው። ኬ ስንል ምን አለበት? እግሩ ላይ ቀለበት አለበት። እዚህኛው ላይም ኤ ስንል እግሩ ላይ ቀለበት አለበት። ክ ስንል ምንድነው? ዝግዛግ ምልክት እዚህ ላይ አለበት። እዚህኛው ላይም ከላይ የዝግዛግ ምልክት አለበት። ኮ ስንል ደግሞ ከወደ ቀኙ እግሩ ያጠረ ነው። እዚህኛውም ኦ ስንል ከወደ ቀኝ እግሩ ያጠረ ነው። ብዙዎቹ ይመሳሰላሉ ማለት ፊደሎቹ። በእነዚህ በፊደሎች ቅርጽ እንዲሁም ደግሞ በሚያወጡት ድምጽ በቀላሉ ማየት እና መለየት ፊደሎችን ማንበብ እንችላለን። አሁን ወደፊት አነበብ ነው ማለት ነው። ከ ኩ ኪ
ካ ኬ ክ ኮ ብለን አነበብ። አሁን ይህን ወደ ኋላ እናንብባቸው። ያ ማለት ይሄኛው ማለት ነው። ይሄኛው ከሁለተኛ ያስቀመጥነው ኮ ክ ኬ ካ ኪ ኩ ከ ብለን ማንበብ እንችላለን ማለት ነው። በጣም አሪፍ። ሌላኛው ይህ ማን ነው? ሀ ይባላል። ይሄ ሀ ሳይሆን ሀ ነው። ሀ ሌላ ነው። ይሄኛው ሀ ነው የሚባል ሀ በትንፋሽ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። በጣም አሪፍ። አሁን እንደምታዩት ሁለተኛ ላይ ከጎኑ ቅጥል አለበት። ሶስተኛ ላይም እንዳየናቸው ከፊት ከቅድሙ እንዳየናቸው እግሩ ሸፋፋ ነው። በአራተኛ ላይ ከወደ ግራ እግሩ ያጠረ ነው። በአምስተኛ ላይ ቀለበት አለበት። በስድስተኛ ላይ የዝግዛግ ምልክት አለበት። በሰባተኛ ላይ ደግሞ ምን አለበት? ከወደ ቀኙ እግሩ ያጠረ ነው ማለት ነው። ይሄንን አሁን ወደኋላ ወደፊት አንብበነዋል። ወደኋላ እየተመለስን ወይም እያነበብነው ስንመጣ ያ ማለት ይሄኛው በተለይ ወደኋላ ማንበቡ በጣም ወሳኝ ነው። ፊደሎችን እንድንለያቸው ከሚያደርጉ ውስጥ ወደኋላ ማንበብ ማለት ነው። ይሄ ማን ነው? ሆ ህ ሄ ሃ ሂ ሁ ሀ ብለን በቀላሉ ወደኋላም እናነባቸዋለን ማለት ነው። በጣም አሪፍ። ሌላኛው ይሄኛው ማን ነው ስንል ወ ነው የሚባለው። ይሄ ወ ይሄኛው ው ዊ ዋ ዌ ው ዎ እንላለን ማለት ነው። በጣም አሪፍ። አሁን ደግሞ ወደኋላ እንመለስ። ከማን ከዚሁ ከወ ጀምረን ወደ ወ ይሄኛው ምን ነው? ዎ ው ዌ ዋ ዊ ው ወ በጣም አሪፍ። እሺ ሌላኛው ደግሞ ማን ነው? ይሄኛው ዘ ይባላል። ዘ ይሄኛው ዙ ዚ ዛ ዜ ዝ ዞ በጣም አሪፍ። ዞ አሁን ደግሞ ወደኋላ እንመለስ። ወደኋላ ያ ማለት እንግዲህ ቅድም እንዳየናቸው ወደኋላ እንጥራቸው ማለት ነው። ይሄው ያ ማለት ዞ ዝ ዜ ዛ ዚ ዙ ዘ በጣም አሪፍ። እንደምታዩት እንደ ቅድሙ ምን አላቸው? እዚህኛውም ከጎኑ ቅጥል አለበት በሁለተኛ ላይ፣ በሶስተኛ ላይ እግሩ ሸፈፍ ያለ ነው። በአራተኛ ላይ ከወደ ግራ እግሩ ያጠረ ነው። በአምስተኛ ላይ ቀለበት አለባቸው። በስድስተኛ ላይ ምንድነው? ወደዚህኛው ዘመም ያለ ነው ይሄኛው። በሰባተኛ ላይ ደግሞ ከወደ ቀኝ እግሩ ያጠረ ነው። በዚህም በቀላሉ መለየት እንችላለን ማለት ነው። በጣም አሪፍ። ሌላኛው ይሄኛው ማን ነው? ዠ ይባላል። ይሄ ደግሞ ዠ ዡ ዢ ዣ ዤ ዥ ዦ ዦ በጣም አሪፍ። አሁን ይሄን ደግሞ ወደኋላ ከመጨረሻው ይዘን ወደኋላ ወደ አንደኛው ስንመጣ ያ ማለት ይሄኛው ማለት ነው። ዦ ዢ ዤ ዣ ዢ ዡ ዠ በጣም አሪፍ ብለን ማንበብ እንችላለን። እሺ ሌላኛውስ ይሄኛው ማን ነው ስንል ደ ይባላል። ይሄኛው ደ ዱ ዲ ዳ ዴ ድ ዶ አሪፍ። አሁን ደግሞ ከዶ ጀምረን ወደ ደ እንምጣ። ያ ማለት ይሄኛው ማለት ነው። የዚህኛው ግልባጭ ነው ይሄኛው። ዶ ድ ዴ ዳ ዲ ዱ ደ በጣም አሪፍ። ሌላኛው ይሄኛው ማን ነው? ጀ ይባላል። ይሄኛው ደግሞ ጀ ጁ ጂ ጃ ጄ ጂ ጆ በጣም አሪፍ። አሁንም ከጆ ጀምረን ወደኋላ ስንመጣ ያ ማለት ይሄኛው ግልባጩ ጆ ጂ ጄ ጃ ጂ ጁ ጀ ብለን መጥራት እንችላለን ማለት ነው። በጣም አሪፍ።
እሺ ይሄ ማን ነው ስንል ማን ነው ይሄ? ገ ይባላል። ገ ጉ ጊ ጋ ጌ ግ ጎ ጎ። አሁን ደግሞ ከጎ ጀምረን ወደ ገ እንምጣ ወደ ኋላ። ያ ማለት ይሄኛው ማለት ነው። ጎ ግ ጌ ጋ ጊ ጉ ገ። በጣም አሪፍ። ሌላኛው ይሄኛው ማን ነው ስንል ጠ ይባላል። ይሄኛው ጠ ጡ ጢ ጣ ጤ ጥ ጦ። አሪፍ። አሁን ደግሞ ከጦ ጀምሮ ወደ ኋላ ስንመጣ ይሄኛው ጦ ጥ ጤ ጣ ጢ ጡ ጠ እንላለን ማለት ነው። በዚህ መሰረት በቀላሉ መለየት እንችላለን ወይም ማንበብ እንችላለን ማለት ነው። እሺ ሌላኛው ይሄኛው ማን ነው ስንል ጨ ይባላል። ጨ ጩ ጪ ጫ ጬ ጭ ጮ። መልካም። ወደኋላ ስንመለስ ይሄኛው ጮ ጭ ጬ ጫ ጪ ጩ ጨ። በጣም አሪፍ። ይሄኛው ማን ነው? ጰ ነው የሚባል። ይሄኛው ጰ ጱ ጲ ጳ ጴ ጵ ጶ። አሪፍ። ወደኋላ እንመለስ። ይሄኛው ጶ ጵ ጴ ጳ ጲ ጱ ጰ። በጣም አሪፍ። እንደምታዩት ምንድነው ብዙን ጊዜ ማየት ያለብን እንግዲህ ከወደ ጎናቸው ቅጥል መኖሩን፣ ሶስተኛ ላይ እግራቸው ሸፋፋ መሆኑን፣ አራተኛ ላይ ከወደ ቀኝ እግራቸው ያጠረ መሆኑን፣ አምስተኛ ላይ ቀለበት ያለባቸው መሆኑን፣ በስድስተኛ ላይ ምንድነው አብዛኞች ዘግዛግ ምልክት አለባቸው። በሰባተኛ ላይ ምን አለባቸው? ከወደ ቀኝ እግራቸው ያጠረ መሆኑን መያዝ። እዚህ ምንድነው ጰ ላይም ስንመጣ ይሄው ከጎኑ ቅጥል አለበት፣ እግሩ ሸፈፍ ያለ ነው፣ ከወደ ቀኝ እግሩ ያጠረ ነው። በአምስተኛ ላይ ቀለበት አለበት። በስድስተኛ ላይ ምንድነው ከላይ ነው ቅጥሉ ያለው ከእንትኑ ከፍ ብሎ ማለት ነው። በሰባተኛ ላይ ደግሞ ከወደ ቀኝ እግሩ ያጠረ ነው። በዚህ መሰረት በድምጣቸውም ሆነ በፊደሎች ቅርጽ መለየት እንችላለን እና ማንበብ መጥራት እንችላለን ማለት ነው። እሺ ይሄኛው ደግሞ ማን ነው? ጸ ይባላል። ይሄኛው ጸ ይሄኛው ጹ ጺ ጻ ጼ ጽ ጾ። ወደ ኋላ ስንመለስ ያ ማለት ይሄኛው ጾ ጽ ጼ ጻ ጺ ጹ ጸ። በጣም አሪፍ። እሺ ይሄኛው ማን ነው? ፈ ይባላል። ይሄኛው ደግሞ ፈ ፉ ፊ ፋ ፌ ፍ ፎ። ወደ ኋላ ስንመለስ ይሄኛው ማለት ነው ፎ ፍ ፌ ፋ ፊ ፉ ፈ። በጣም አሪፍ። እሺ ሌላኛው ይሄኛው ማን ነው ስንል አ ይባላል። ይሄኛው አ ኡ ኢ አ ኤ እ ኦ። በጣም አሪፍ። ወደ ኋላ ስንመለስ ኦ እ ኤ አ ኢ ኡ አ ብለን መጥራት እንችላለን። ይሄኛው ማን ነው? ሀ ይባላል። ይሄኛው ደግሞ ሶስተኛው ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ
እንላለን። አሁን ደግሞ ወደኋላ እንመለስ። ያ ማለት ይሄኛው ሆ ህ ሄ ሃ ሂ ሁ ሃ። በጣም አሪፍ። እሺ ይሄኛው ማነው ስንል ፀ ይባላል። ይሄኛው ፀ ሁለተኛው ፀ ይሄኛው ነው ማለት ነው። የመጀመሪያው ፀ የትኛው ነው? ይሄኛው ነው። ይሄኛውም ፀ ነው የሚባል ይሄኛው እንግዲህ መጀመሪያው ሲሆን የሁለተኛው ፀ ደግሞ ይሄኛው ነው ማለት ነው። ሁለት አይነት ፀዎች ነው ያሉ። ቅርጻቸው ነው እንጂ ድምጻቸው አንድ ነው። በቅርጽ ብቻ ነው የሚለያዩ ማለት ነው። ፀ ጹ ጺ ጻ ጼ ጽ ጾ። በጣም አሪፍ። አሁን ደግሞ ወደኋላ እንመለስ። ያ ማለት ይሄኛው ከጾ ጀምረን ወደ ፀ ጾ ጽ ጼ ጻ ጺ ጹ ጸ። በጣም አሪፍ። የመጨረሻው ፊደል ማነው እንግዲህ? ፐ ነው አይደል? ፐ ፑ ፒ ፓ ፔ ፕ ፖ። በጣም አሪፍ። አሁን ደግሞ ከፖ ጀምረን ወደ ፐ ወደ መጀመሪያው ያ ማለት ከዚህኛው ጀምረን ወደ ኋላ ማለት ነው። ፖ ፕ ፔ ፓ ፒ ፑ ፐ ብለን በቀላሉ ወደ ኋላና ወደፊት በመጥራት በቀላል መንገድ መያዝና ፊደሎችን መለየት እንችላለን ማለት ነው።